Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን በቀጥታ ወደ እናንተ በአማርኛ የምንመጣበት ነው። ይህንን አዲሱ ቻናል በፈጣን ሁኔታ ከመላው ኢትዮጵያ እየተላከለት ወደ እናንተ ለህዝብ ልሳን ሆኖ እናንተንም ሁላችሁ አድማጮቻችን እንድትሰሙት የሚያደርግ ያለ ነውና ሁል ጊዜ አፕሎድ ባደረግን ቁጥር ለህዝባችን ይጠቅማል፣ ያስተምራል፣ ህዝብ ማወቅ አለበት የምንላቸውን ነገሮች አፕሎድ ስናደርግ ኖቲፊኬሽን ወይ ማስታወቂያ ከዩቲዩብ እንዲላክላችሁ አድማጮች፣ አዲስም ቻናል ስለሆነ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ከዛ ኦል የምትለዋን መጫን ነው። ከዛ በኋላ ሁል ጊዜ አፕሎድ ባደረግን ቁጥር ከዩቲዩብ ኖቲፊኬሽን ይላክላችኋል። ቀድማችሁ ታዩታላችሁ፣ ትማሩበት፣ ትጠነቀቁበት አላችሁ። ሁል ጊዜ ቀድመህ የምታየው ነገር ነው እንጂ ካለፈ በኋላ ታሪክ ነው የምትሰሙት። ብዙ ጉዳትም ሊያመጣ ይችላል። ስለዚህ ይህንን ማድረግ አስታውሷቸው እያሉ ነው ያሉት። በጣም ብዙ ሰው እያየው ነው ሰብስክራይብ ያላደረጋችሁና ሰብስክራይብ እንዲያደርጉ አስታውሷቸው ስለሚሉን ዩቱቦች ነው ይህንን የምንላችሁ። እናንተም ይህንን ሰምታችሁ በበጎ እንደምትመለከቱት ምንም ጥርጣሬ የለኝም። ከዚህ በመቀጠል አድማጮቼ እንደምታዩት ያላችሁ ትግራይ አሁን በመረጠችው ልትተዳደር ነው። ከዛሬ ቀን ጀምሮ በምስለኔ ከአብይ አህመድ ተልኮ አማራ ክልል እኔ በጣም ነው የማዝነው። ያ ትልቅ ህዝብ፣ ያ ትልቅ ቁጥር ያለው ህዝብ፣ ያ ትልቅ ታሪክ ያለው ህዝብ አብይ አህመድ በ8 ዓመት ውስጥ 7 ፕሬዚደንቶች ቀያይሮበታል። 7 ፕሬዚደንቶች ቀይሮበታል። ይህንንም ስላልተመቸው ነው እንጂ 10-12ም ሊያደርግ ይችላል። ይሄ የንቀት ምልክት ነው። እውነቴ የምነግራችሁ መስዋዕት ከፍለው ይህንን ህገ መንግስትም እንዲመጣ ሰው መስዋዕት ከከፈለው የአማራ ህዝብ ነው፣ የአማራ ክልል ነው። ግን እንደዚህ መጫወቻ እንደ ኳስ መጫወቻ መሪዎቹን ገድለው መጫወቻ አድርገዋቸው ነው ያለው። የትግራይ ህዝብ ግን እንደዛ ማድረግ አይችልም። መስዋዕትነት ተከፍለዋል። ነፃነታችን ከምናጣ ሁሉንም ልጆቻችን እንጣ ነው የሚለው። እኛንም እንጣ። ቤተሰብ እንደ ቤተሰብ ያለቀ እንዳለ ታውቃላችሁ አድማጮች። ይህ ለጉራ አይደለም። እገሌ ልላችሁ እችላለሁ እስከና አድራሻቸው። አባት እናት ታጋይ የነበሩ ከዛ በኋላ ተጋብተው ወልደው ልጆቻቸውንም ትታግለው ሁሉንም ያለቁ አሉ። የተዘጋ ቤት ግን እንደ ይሄ መስዋዕትነት ጀግንነት አድርጎ ነው የሚወስደው ህዝባችን። በምስለኔ መተዳደር አይፈልግም። በተለይ ደግሞ በአብይ አህመድ በተለይ በዚህ በደንቆሮ በዚህ ጨካኝ ሰውዬ በዚህ ክፉ ሰውዬ ህዝቡን ለመጨረስ የኢትዮጵያን ኢኮኖሚ አንኮታኩቶ ወደ ምን ልበላችሁ 80 ዓመት ወደ ኋላ መልሶት ያለው ሰው ገድሎ ሰው ነቅሎ ዛፍ የሚተክል ክፉ ሰው ክፉ ጠላት ነው የመጣባት ኢትዮጵያ። አብይ አህመድን የመሰለ ክፉ ሰው የኢትዮጵያ እኔ አይታታቅም። ኢትዮጵያ የምትባል አገር ከተመሰረተ ጀምሮ እንደ አብይ አህመድ ክፉ አይታታቅም። ይሄ ደጋግመን መናገር አለብን። በተለይ ደግሞ የኦሮሞ መንግስት ምናምን እባካችሁ እንደዛ እንዳትሉ ወዳጆች። የኦሮሞ ህዝብ እንደዚህ አይነት ክፉ ሰው እንደዚህ አይነት ጨካኝ መሪ በታሪኩ ገጥሞት አያውቅም። በታሪኩ ለወደፊትም አይገጥመውም። ጨርሷቸዋል። ወጣት የሚባል ነገር ጠፍተዋል። ትምህርት ቤት የሚባል በሙሉ ተዘግተዋል። ወታደር እያለ እያስገደደ እየወሰደ ከዛም አምልጠው የአሳ ምግብ የሚሆኑት ያሉት እነሱ ናቸው። ከደቡብ ክልልና ከኦሮሚያ ክልል እኮ ነው ይህ ሁሉ ወጣት በየጊዜው ተመረቀ እየተባለ ለመቁጠርና ለማየት የሚሰለች ቁጥር የምታየት ያላችሁ። ወጣት የሚባል ነገር የለም። የተረፈው ደግሞ ታስረዋል። እስር ቤት ውስጥ እየተሰቃየ ነው ያለው። ስለዚህ የማንንም አይደለም ይሄ መንግስት፣ የራሱና ከሱ ጋር ያሉ ቡችሎቹ ብቻ ነው። ትግራይ ውስጥ ግን እንደዛ አይሰራም። በምንም ተአምር አይሰራም። የፈለገ ነገር ይሁን እንጂ ዛሬ አሁን ቃለ መሐላ ሲፈጽሙ ነው ባይዘወይ ይህን እንደምታዩት ያላችሁ ቲዲኤፍ ዋና አዛዥ እና ምክትል ዋና አዛዥ ተመርጠዋል። ማን እንደተመረጡ ነግራችኋለሁ። በጣም ብዙ ጀግና ያላት ነች ትግራይ። ግን ከተመረጡት አሁን እንዳጋጣሚ ሆኖ ሰራዊቱን አምኖባቸው የመረጣቸው 2 ጀግኖች እንነግራችኋለን። ፕሬዚደንት እና አፈ ጉባኤው
ትእዛዝ ተሰጥተዋል። እሱ ምንድነው? ሁሉንም መስማት ያለበት ነው አድማጮቼ። ሌላው ከጎረቤቶች የእንኳን ደስ አላችሁ መልእክት፣ ጎረቤት ሀገርም ሊሆን ይችላል፣ ጎረቤት ክልልም እንኳን ደስ አላችሁ እያለ ነው። ጀግኖች ናችሁ እያለ ነው። በእውነት እናንተም አድማጮቼ በጣም እዚህ እያለሁ ማመስገን እፈልጋለሁ። ምክንያቱም እንኳን ደስ አላችሁ በሏቸው ለትግራይ። ለምን መሰላችሁ? እንኳን ደስ አለ ስትል ሌላው ክልልም እኛም እንደዛ ማድረግ አለብን ብሎ እንዲነሳ ነው። ይሄ ሰውዬ እኮ አንድ አርብ ነው የቀረው፣ ተነቅሎ የሚጣል ነው። ይሄ ሰውዬ መሰረት የሌለው እኮ ነው። ሌላው እኮ መሰረት አለው። ጭንቅ ሲለው እንኳን የሚሄድባት ከባቢ ያለችው አብይ አህመድ የሚሄድበት ቦታ የለም። የሚሄድበት ካለ ከሀገር ካመለጠ ወደ አቡዳቢ ነው የሚሄደው። አቡዳቢ በቢሊየን የሚቆጠር ዶላር ዘርፎ እዛ ወስደዋል። በኩንታሎች የሚቆጠር ወርቆች አስቀምጠዋል። ከአንድም 2-3 ቤቶች አሉት እዛ ትልልቅ። እዛ ሊሸሽቶ ሊሄድ ይችላል። ኢትዮጵያ ግን የሚቀረቀርበት ሂዶ ጥገኝነት የሚጠይቅበት አካባቢ የለው። ክፉ ነዋ። ክፉ ነው፣ ለሁሉ ክፉ ነው። ለራሱና ለራሱ ብቻ ነው የሚያስበው። እንኳን ለሌላ ይቀርና ለሚስቱና ለልጆቹ እንኳን የሚያስብ አይመስለኝም። ይሄ ክፉ፣ የመጨረሻ ክፉ ነው። ግን እናንተ እንኳን ደስ አላችሁ እያላችሁ ብዙዎቹ ጽፋችኋል። በጣም ነው ብዙዎቹ ያዩታል። የሚገርማችሁ ቻናላችን ከላይ ያሉትም ጅምር ያዩታል። እመኑ፣ ብዙ በውስጥም እየደወሉ ይጠይቁናል። ሌላ ይቀር እዚህ ያለው ኤምባሲ እንኳን ሳይቀር ኧረ እባክህን ቀዝቀዝ አድርገው እባክህን እያሉ ይደውሉልናል። ይሄ ለጉራ አይደለም፣ ለጉራ አይደለም። ምክንያቱም ሀቅ ነዋ የምንናገር ያልነው። ከውስጥ ያሉት ነዋ ሰዎች የሚነግሩን ያሉት። እኛ እዚህ ሆነ አሜሪካ ብቻ ሆነን እኮ አይደለም። እዛ ያላችሁ እኮ ናችሁ ጀግኖቹ። እኛ ቻናል ነን። ቲዩብ ውሃ ቧንቧ አለ አይደለም? የሚጠጣው ውሃው ነው አይደለም? እኛ ማስተላለፊያው ነን፣ ቧንቧው ነን እንጂ የሚጠጣውም ውሃውንም እናንተው ናችሁ። ስለዚህ እናንተ የምትልኩትን ሐቁን አረጋግጣችሁ ስለምትልኩ የሚደርስ ያለ በኮንዶሚኒየም አካባቢዎች፣ የሚደርስ ያለ በየእስር ቤቱ፣ የሚደርስ ያለ በየእርሻ ቦታው፣ የሚደርስ ያለ በየአካባቢው ሁሉንም አጋልጣችሁ ስለምትልኩልን እስከነ ማስረጃው ይህንን ስናወጣ በጣም ይደነግጣል አብይ አህመድ። ግን አሁን ትግራይ ወደ አሁኑ የዕለቱን ትልቁ ዜና እንውሰዳችሁና አድማጮቻችን፣ ትግራይ ዛሬ ፕሬዚደንት፣ አፈ ጉባኤ፣ ምክትል አፈ ጉባኤ ተሾመዋል። 2 ሴቶች አፈ ጉባኤና ምክትል አፈ ጉባኤዎቹ ጀግና የ17 ዓመትም ትግል ላይ የነበረች ነች። አፈ ጉባኤዋ የሴቶች ጉዳይ ሆናም ስትሰራ ነበር። ከሷ ምክትል ሆና ያለችውንም እንደዚህ ታጋይ የነበረች ነች። ጀግኖች ናቸው እና በጣም በጣም ጠንካራ ሰው ትግራይ ተመልሶባታል። ከሁሉ በላይ ደግሞ የፈለገ ይሁኑ ህዝብ ይሆነኛል ብሎ ያመጣቸው አብይ አህመድ ያልሰማቸው ከአዲስ አበባ ተሾመው ያልመጡ ከአዲስ አበባ እንደነ ጌታቸው እንደነ ታደሰ ወረደ ወይ ደግሞ ከዛ በፊትም 1-2 ልኳቸው እንደነበረ እንደነ አብርሃም በላይ ተሾመው ከአዲስ አበባ ሚስሌን የሆነው አይደለም የመጡት። የትግራይ ህዝብ እናንተ ቆዩልን፣ እናንተ ሆኑልን፣ ልታሻግሩን የምትችሉት እናንተ ናችሁ፣ ሂዱ፣ ውጡ፣ ከዚህ ጥፉ፣ እኛ እዚህ ሆነን እናስተዳድራለን፣ አይዞዋችሁ ብለው አታለው ሊልኳችሁ ፈልገው ነበር። እናንተ ግን እምቢ ብላችኋል። ስለዚህ እናንተ እንድትሆኑ ፈልገን ነው ብለው የትግራይ ህዝብ ነው የመረጣቸው። ስለዚህ የትግራይ ህዝብ መርጦ ከተሳሳተም የትግራይ ህዝብ ያነሳቸዋል። በትክክል የማይሰሩ ከሆነ የትግራይ ህዝብ ደግሞ ያነሳቸዋል። የሚሆነው ደግሞ ይመርጣል። ይህ ነው ዲሞክራሲ። ለዚህ ነው የከፈለበት። ለዚህ ነው አካሉ እጁ እግሩ የከፈለበት። ለዚህ ነው ህይወቱ የከፈለበት። ለዚህ ነው ህዝብ እንደ ህዝብ ባንለው እንኳን ከሁሉም ከእያንዳንዱ ቤት ቢያንስ 1 ወይ 2 ያልተሰዋ ወይም አካሉ ያላጣ የለም። ይሄ መስዋዕት የተከፈለበት በምንም ተአምር አይሆንም ብለዋል። የፈለገ አሁን ዛሬ 1-2 ሚግ ከላይ ሆኖ የማይታዩ ናቸዋል። በጣም ርቀት ዝቅ ቢሉ እዛ መቀሌ ወይ ወርደው ሻይ ቡና ተብለው ይወርዱ ነበር። ይሄ ለጉራ አይደለም። ዝቅ ብለው የማይበሩም ያቃላ አብይ አህመድ ይነግሩታል እኮ እዛ አሉት በቢሊየን የሚቆጠር ገንዘብ እያወጣ የሚገዛቸው። ስለዚህ በምንም ተአምር ወደ ትግራይ እንደዛ ሊያደርጉ አይችሉም። ዋናው ግን የኢትዮጵያ ህዝብ ሆይ አንተም የትም ክልል ሁን፣ እኛ ለአንድ ክልል ለአንድ ማህበረሰብ አይደለም እዚህ ያለ ነው፣ መላው የኢትዮጵያ ህዝብ ነው። አሁን ከደቡብ ክልል በጣም ህዝቡ ወደ ውትድርና እየላኩ ስላሰቃዩዋቸው እነዚህ አናሳ ናቸው። አንድ ሀገር በጣም ብዙ ብሔር ብሔረሰብ ያለው ደቡብ ክልል ነው። ደቡብ ብሔር ብሔረሰብ ተብሎ ተከልሎ የነበረው
ከዛ እየጠፉ አሁን ወደ ደቡብ አፍሪካ ይሄዱ ነበር። ደቡብ አፍሪካም ችግር እየገጠማቸው ነው። ስለዚህ የኢትዮጵያ ህዝብ ሰርቶ ጥሮ ግሮ እንዲለወጥ ሰራተኛ እኮ የሚጠፋበት ጊዜ ነበረ። ልማት ብዙ ስላለ ብረት የሚባል ጠፍቶ ያ ሁሉ ቀንና ማታ የሚሰራበት እኮ ነው። ለምንድን ነው ጥላቻ ዝም ብሎ ጥላቻ የታወረ? እነዚህ መጥፎ የሚጽፉትን አድማጮቼ የእውነት ሰዎች እንዳይመስላችሁ፣ እነዚህ የተገዙ ናቸው። አጥንት ተሰጥቷቸው የሚጮሁ ውሾች ናቸው። አብይ አህመድ አጥንት ይጥልላቸውና እንዲጥልላቸው ደግሞ የሚጮሁ ናቸው እነዚህ። ስለዚህ እነዚህን አትስሙ። አሁን ማነው ወደ ሰራዊቱ አዛዥ ልመለስና፣ ምክንያቱም አጠራጠር አድርገን ስለሆነ የምናቀርበው ቪዲዮችን ቶሎ ቶሎ እየመጣን ደግሞ አፕሎድ እናደርጋለን። ሁል ጊዜ እንዳልኳችሁ ሰብስክራይብ ካደረጋችሁ ቶሎ ቶሎ ስንለጥፍ ይመጣላችኋል ኖቲፊኬሽን። ቶሎ ቶሎ ደግሞ እዩት፣ ሼር እና ላይክም አድርጉት። እና ዛሬ በጣም ሁለት ጀግኖች የቲዲኤፍ አዛዥና ዋና አዛዥና ምክትል አዛዥ ሆኖ ተመርጠዋል። እነዚህም ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ በመባል የሚታወቀው ጀግና ነው። እዚህ አሜሪካን ሀገር ነበረ አድማጮች። የትግራይ ጦርነት ሲጀመር ኒውዮርክ ነበረ። ጦርነት ተጀመረ ሲባል ነው ወደ ትግራይ የሄደው። በሱዳን አድርጎ ዞሮ ለሀገሩ እንግዲህ ይታያችሁ፣ ሁሉንም ንብረቱን ጥሎ ምን ብሎ ወደ ትግራይ የሄደ ነው። አሁን የትግራይ የቲዲኤፍ ሰራዊት ዋና አዛዥ ሆኖ ያለው የጸጥታ ኃላፊ ሆኖም ሲሰራ ነው የነበረው። ጀግና ነው። በ17 ዓመቱ በህፃንነቱ ጀምሮ ትግል የጀመረ ነው። ፍስሐ የማያውቅ የለም። ፍስሐ ካልክ በጣም በጣም የታወቀ ነው እና እዚህ ኒውዮርክ የሚሊተሪ አታች የሆነው የኢትዮጵያ ኤምባሲ ውስጥ ይሰራ ነበር። ከፍተኛ የሆነ ስልጣን የነበረው ነው። በዩናይትድ ኔሽን በብዙ ቦታዎች ሰርተዋል። ብዙ ችግር ሲፈጥሩ የነበሩትንም ብዙ ስራ የሰራ ሰው ነው። እሱ ዋና አዛዥ ሆኖ ተሾመዋል። አሁን ሰራዊቱ ዋና የራሱ የሆነ አዛዥ አለው። ዝም ብሎ እንደ ጌታቸው ረዳ ታደሰ ወረደ ሲጫወቱበት እንደነበሩት ከአብይ አህመድ ትእዛዝ የተቀበሉ ወይ ዲዲአር ወይ ምናምን እያሉ ሲበትኑት ሲያንገላቱት እንደነበሩት ሲያታልሉት የሚገባውን ሳይሰጡ ሲቀሩ የነበሩትን አሁን ግን አለቃ አለው። ልክ እንደ ኢታማዦር ሹም አድርጋችሁ ውሰዱት። ስለዚህ ፍስሐ ማንጁስ ዋና ሆነዋል። ከሱ የማያንስ ሊበልጠዋል ያንሳል የሚለው ነገር የለኝም። በከፍተኛ ደረጃ ደግሞ ጀግንነቱ የሚታወቀው ወሎን በሙሉ የተቆጣጠረ ትዝ ይላችኋል፣ ወንድም ቤተይ ነው። ወንድም ቤተይ ጀግና በ17 ዓመቱ እድሜው በ17 በ16 ዓመት የጀመሩ ናቸው እኮ እነዚህ እድሜ ግን በ17 ዓመት ይሄ ትግል ጊዜም የተታገለ አሁንም በከፍተኛ ደረጃ በመከላከያ ሰራዊትም ከፍተኛ ማዕረግ ያለው ጀነራል ነው። በዚህ በትግራይ ጦርነት ደግሞ ከፍተኛ ታሪክ የሰራ ነው። ታስታውሱ እንደሆነ ሐይቅ አካባቢ ኢንተርቪው ተደርጎ ከፍተኛ ጭንቅ ውስጥ ገብተውበት የነበረው ያ ሁሉ አይፈርስም የተባለ ምንድን ነው የሚባለው ጉድጓድ ቆፍረው በብረት ሰርተው የነበሩትን በታትኖ በአንድ ቀን ውስጥ ወደ ደሴ የሄደ ነው። ስለዚህ ወንድም ቤተይም ምክትል ዋና አዛዥ የቲዲኤፍ ሆኖ ተሾመዋል። አድማጮች እየተከታተልን ምን እየተደረገ እንዳለ ወደ እናንተ እናመጣለን። አሁንም እንደነገርኳችሁ ሁላችሁም የምትመለከቱ አድማጮች እንኳን ደስ አላችሁ፣ እኛስ መቼ ነው በሉት። እንደዛ ስትሉ ምን ያደርጋል መሰላችሁ? አሁን የአማራውም የኦሮሞውም የሁሉም በቃ ተነስቶ ወኔው ተነስቶ ይህንን ሰውዬ እድሜውን ማሳጠር ይመጣል ማለት ነው። የሚፈልግ በመረጠው ህዝቡ መተዳደር አለበት። የኢትዮጵያ ህገ መንግስት ይህንን ነው። ማንም ሰው እንዲሾምለት ማንም ሰው እንዲያነሳው እንዲያስቀምጠው መፍቀድ የለባችሁም። ስለዚህ እንኳን ደስ አላችሁ ብላችሁ ጻፉ። ብዙ ሰው ነው የሚያነበው። ላይክ ሼር አድርጉት እያልኩት ደህና ዋሉ፣ ደህና ደሩ። ቻው